የኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች 5 ናቸው። በ5 መልኩ ይገለጻል። ኦርቶዶክሳዊ ሰው የተግባር ሰው ነው። በኦርቶዶክሳዊት ቤተክርስቲያን የምትመሰረትባቸው 3 መሰረቶች አሏት አይደል? እኛም በኦርቶዶክሳዊት ቤተክርስቲያን ኦርቶዶክሳዊ ሰው ሆነን መዝለቅና መኖር የምንፈልግ ሰዎች የምንመሰረትባቸው 3 መሰረቶች አሉ። ሁል ጊዜ ኦርቶዶክሳዊ ሰው መሆን ከፈለገ ምን ያስፈልገዋል ማለት ነው? 2 ችግሮች አሉ አሁን በዚህ ዘመን። ስለ ንስሐ አባቶቻችን፣ ስለ ካህናቶቻችን የመጸለይ ሚናና ድርሻ ከኛ ይጠበቃል። ኦርቶዶክሳዊ ሰው ኃጢአቱን ለመናገር፣ በደሉን ለመናገር፣ ስህተቱን ለመናገር የሚያፍር አይደለም። በአንድ ኦርቶዶክሳዊ ሰው ሕይወት ውስጥ ካህን 3 ሚናዎች አሉት። ስለዚህ አንድ ሰው በኦርቶዶክሳዊ ክርስቲያን ሲኖር እንዴት መጾም እንዳለበት፣ እንዴት መጸለይ እንዳለበት፣ እንዴት መስገድ እንዳለበት፣ እንዴት መመጽወት እንዳለበት ስርዓት አለ። መዳንን ከወደዳችሁ፣ መዳንን ከፈቀዳችሁ፣ ድህነትን ማግኘት አለብን ብላችሁ የምታስቡ ነው። እሺ ተማርኩ፣ እሺ ዘመርኩ፣ እሺ መጸወትኩ፣ እሺ በቅዱሳን ስም ዝክር አወጣው፣ እሺ ለነዳይ ረዳው፣ ከዛስ እሱን መጠየቅ አለብን ወገኖች። ቅዱስ እንጦንስ ይሄ የሰይጣን ወጥመዶች በምድር ላይ ተዘርግቶ አየ። እነዚህን በእውነት ሰው ሆኖ ሊያልፋቸው የሚችል ማን ነው ብሎ ጮኸ። ይሄን ሰዓት ከሰማይ አንድ ድምፅ መጣ። ይሄን ሊያልፍ የሚችለው አለ። በተለይ አሁን በዚህ ዘመን ብዙ ሰው የግል ምን አለው? ሐኪም አለዋል። ይሄ በስጋችን ነው። ታዲያ በነፍሳችን እንዴት እንቀልዳለን? ይህ ቀልድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ከረማችሁ። የቸርነት ባለቤት እግዚአብሔር አምላክ ሁላችን ከያለንበት አሰባስቦ እንዲቆጭ ብለን እንድንማማር እንድንመካከር ስለፈቀደልን ዛሬም ዘወትርም የተመሰገነ ይሁን። የምስጢር ባለቤት እግዚአብሔር አምላክ ምስጢሩን ለሁላችንም ይግለጥልን። እንግዲህ ባለፉት 4 ተከታታይ የትምህርት ጊዜዎች ኦርቶዶክሳዊ ሰው በሚል ርዕስ መማማር ጀምረን ባለፈው ሳምንት 4ኛውን ክፍል ኦርቶዶክሳዊ ሰው የሚገጥሙትን ወቅትና የዘመኑን ፈተናዎች ለማየት ሞክረን ነበር። በዛ ሂደት ውስጥ 4 ዋና ዋና ፈተናዎችን ለማየት ሞክረን ነበር። አንዱ ዓለማዊነትና ቁሳቁስ አምልኮ፣ ሁለተኛው ክህደት፣ ጥርጥርና አንጻራዊነት፣ ሶስተኛው የመንፈሳዊነት መዳከም ወይም መንፈሳዊ ዝለትና የንቃትና የጥንቁቅነት ማጣትን አይተናል። 4ኛው መከፋፈልና ማህበራዊ ፖለቲካ ተጽዕኖዎችን በተወሰነ መልኩ ለማየት ሞክረናል። 5ኛው የስጋ ፍቃድና የባህል መቅለትን ተመልክተን ነው ትምህርታችንን ያጠቃልለን ነው ማለት ነው። እንግዲህ ቅድም መርሃግብሩ መሪው እንዳሉት አሁን ወደ ማሰሪያው ነው። አሁን እስካሁን የመጣንባቸው መንገዶች እውቀትን ማስገንዘብ፣ እውቀትን ማስጨበቅ ኦርቶዶክሳዊ ሰው ሊያደርጋቸውና ሊሆናቸው የሚገቡ ጉዳዮችን እያየን እንመጣለን። ከዚህ አንፃር ኦርቶዶክሳዊ ሰው የመሆን ተግባራዊ ነገሮች ምንድን ናቸው? ዛሬ የምናየው ኦርቶዶክሳዊ ሰው ምክንያቱም በኦርቶዶክሳዊ ቤተክርስቲያን ውስጥ ስንኖር ኦርቶዶክሳዊ ሰው ሆነን መስናት መቀጠል። በሌላ አነጋገር
በኦርቶዶክሳዊ ነገረ መለኮት በተለይ በኦርቶዶክሳዊ ነገረ ሰብዕና በአበው አስተምሮ መሰረት ኦርቶዶክሳዊ ሰው መሆን የሚቻሉ ሁለት ነገሮች መስማማት አለባቸው። ሁለት ነገሮች ተዋህደው መጓዝ አለባቸው። በሌላ አነጋገር ምን ማለት ነው? ኦርቶዶክሳዊ ሰው መሆን የአንድ ጊዜ የአንድ ዘመን ውጤት ብቻ ሳይሆን የእግዚአብሔር ጸጋና የሰው ነፃ ፈቃድ በደንብ አዳምጡ። ሁለቱም ሀሳቦች የእግዚአብሔር ምን ጸጋና የሰው ነፃ ፈቃድ ተጣምረው የሚጓዙበት የእድሜ ልክ የእድሜ ዘመን ሂደት ፕሮሰስ በሆነ ጊዜ ጀምረው በሆነ ዘመን እንቋጫለን። የአንድ ጊዜ ውጤት አይደለም። ኦርቶዶክሳዊ ሂደት ነው። በሌላ አነጋገር ምን እያልኳችሁ ነው ማለት ነው? ስለዚህ የእድሜ ዘመን የእድሜ ልክ ተጋድሎ በእነዛ በእድሜ ልክ ውስጥ በምናደርገው ሱታፌ ነው ኦርቶዶክሳዊ ሰው ይሁን የምንሸጋገረው ማለት ነው። ከዚህ አንጻር ኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች ቅዱሳት መጽሐፍትን መሰረት አድርገን የቅዱሳን አበውን ምስክርነት መሰረት ስናደርግ በዋናነት የኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች 5 ናቸው። በ5 መልኩ ይገለጻሉ። ስንት ናቸው? 5 ናቸው። አንድ ሰው ኦርቶዶክሳዊ ሰው ለመሆን የሚጓዝባቸው የሚሄድባቸው 5 ግን እርስ በርሳቸው የተሳሰሩ የተዋሃዱ መንገዶች አሉት ማለት ነው። የመጀመሪያው የኦርቶዶክሳዊ ሰው የመሆን ተግባራዊ መንገድ በሚስጥራተ ቤተክርስቲያን መታተም ወይም በሚስጥራተ ቤተክርስቲያን ዳግም መወለድ፣ ይሄ ሳክራሜንታል ሪበርዝ የምንለው ማለት ነው። አንድ ሰው በጥምቀት አሮጌውን ሰውነት ጥሎ በአዲስ ማንነት ይወለዳል። በሜሮን ደግሞ የመንፈስ ቅዱስን ጸጋ ይቀበላል። የመንፈስ ቅዱስ ማደሪያ ይሆናል። የመንፈስ ቅዱስ ቤተ መቅደስ ይሆናል ማለት ነው። ስለዚህ ተመልከቱ፣ አንድ ሰው በ40ና በ80 ቀኑ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ መወለዱ ያ የኦርቶዶክሳዊ ሰው ጅማሬ ነው፣ መጀመሩ ነው። በዛ ጥምቀት ደግሞ ምንድነው? ተመልከቱ። በሜሮን ምን ይላል? በቃ ሜሮን ምን ይሆናል? ይከብራል። የመንፈስ ቅዱስ ማደሪያ ይሆናል ማለት ነው። ስለዚህ ይሄ አንዱ መንገድ ነው። ለዚህ ነው እኮ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ሰው ከምን አለ? ከውሃ አለ። ከውሃ ልክ ሰው ከእናትና ከአባቱ ይወለዳል አይደል? ስለዚህ አንድ ሰው የእግዚአብሔር ልጅ ለመባል የሥላሴ ልጅ ለመባል ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ለመወለድ ምን መሆን አለበት ማለት? ይህን ሚስጥር መፈጸም አለበት። ይህን ብቻ አይደለም እኮ በማርቆስ ወንጌል ምን የተባለው? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ስለዚህ አንድ ሰው ድህነትን ለማግኘት ማለት ነው ለመዳን ምን ያስፈልገዋል ማለት ነው? አሁን በማርቆስ ወንጌል ላይ 2 ነገሮች ተጠቅሱ። ምን መጠመቅና ማመንና ምን መጠመቅ ማለት ነው። ይሄ ያስፈልጉት ማለት ይሄ አንዱ። ሁለተኛው ኦርቶዶክሳዊ ሰው የመሆን ተግባራዊ መንገድ ቋሚ የንስሐ ሕይወትና የንስሐ አባት መያዝ
ምንድን አልኳችሁ? ቋሚ የንስሐ ሕይወትና የንስሐ አባት መያዝ ማለት ነው። ተመልከቱ። በኦርቶዶክሳዊት ቤተክርስቲያን የምትመሰረትባቸው 3 መሰረቶች አሏት አይደል? 3 መሰረቶች አሏት። እኛም በኦርቶዶክሳዊት ቤተክርስቲያን ኦርቶዶክሳዊ ሰው ሆነን መዝለቅና መኖር የምንፈልግ ሰዎች የምንመሰረትባቸው መሰረቶች 3 መሰረቶች አሉ። አንዱ ወልድ ዋህድ የሚለው መሰረተ እምነት ነው። አንዱ ይሄ ነው። ሁለተኛው ነቢያት ሐዋርያት ስለ ወልድ ዋህድ ያስተማሩት መሰረተ ትምህርት ነው። ሶስተኛው ምክረ እግዚአብሔርን ፍቃደ እግዚአብሔርን የምናቅበትና የምንረዳበት ምንድነው? ምክረ ካህን ነው። ምክረ ካህን ነው። ይሄ ለምንድን ነው? ተመልከቱ። ምግባር ይታመማል፣ ምግባር ይሰበራል። ያ የተሰበረው ምግባር፣ ያ የታመመው ምግባር ሊፈወስ ሊጠገን የሚችለው በምንድን ነው? በምክረ ካህን በፍቃደ ካህን ስለሚሆን ማለት ነው። ምክንያቱም ካህኑ የኛ ምንድን ነው? የነፍስ ምንድን ነው? የነፍስ ሐኪማችን ስለሆነ ማለት ነው። የነፍስ አባት ነው እኮ የምንለው አይደል? ልክ አሁን እኛን እናትና አባቶቻችን የወለዱን በስጋ የወለዱን ምንድን ነው የምንላቸው? እኛ የስጋ እናትና አባት ነው የምንላቸው። ካህኑ ግን የምንድን ነው አለ? የነፍስ የነፍስ አባታችን። ስለዚህ ይሄ ምንድን ነው? ሁል ጊዜ ኦርቶዶክሳዊ ሰው መሆን ከፈለገ ምን ያስፈልገዋል ማለት ነው? ቋሚ የንስሐ ሕይወትና ቋሚ የንስሐ አባት ያስፈልገዋል ማለት ነው። ምክንያቱም ሰው ሁል ጊዜ ምንድን ነው? ይበድላል፣ ሁል ጊዜ ያጠፋል። በኦርቶዶክሳዊት ቤተክርስቲያን እኛ በቃን ነቃን ምንል ሰዎች አይደለም። ምን በድል የምናጠፋ በንስሐ ደግሞ ምን የምንመለስ የምንጸጸት የምንታከም ነው ማለት። ስለዚህ አንድ ኦርቶዶክሳዊ ሰው መሆን ከፈለገ የመጀመሪያው ተመልከቱ፣ ሁል ጊዜም ቢሆን ቋሚ የንስሐ ሕይወት ነው ያስፈልገው። ጊዜያዊ አይደለም። የሆነ ጊዜ ገብተን የሆነ ጊዜ ምንተው የንስሐ አባት እያቀያየርና እየለዋወጥ ምን ሄደው አይደለም። ሁለት ችግሮች አሉ አሁን በዚህ ዘመን። ከዚህ ከንስሐ ሕይወት አንፃር 2 መሰረታዊ ፈተናዎች አሉ። አንዱ የራሳቸው የንስሐ አባቶቻችን ችግር ነው፣ በያ መልኩ የኛ ችግር ነው። ምክንያቱም አሁን በዚህ ዘመን ትልቁ ፈተና የንስሐ አባቶች ራሳቸው እንኳን ማለት ነው በተለይ ጥቂቶቹ ለተነገራቸው ንስሐ ያ ኃጢአቱን በደሉን የነፍስ አባቴ ናቸው፣ የእግዚአብሔር ወኪል ናቸው፣ በእግዚአብሔር ቦታ ያሉ ናቸው ብሎ በታማኝነት ለነገራቸው ንስሐ የማይታመኑ አሉ። እውነት ነገር እንደውም አንዳንዶቹ ሲከፉና በጣም ክፉ ሲሆኑ ያ ሰው ያ የንስሐ ልጃቸው ኃጢአቱን በደሉን በዝርዝር የነገራቸውን ሰው ለማጥቃት ጥቃት ሊያደርጉበት ወይ ሊያስፈራሩት ወይ የሆነ ነገር ሊያደርጉ ሲፈልጉ ምን ይሉታል? ያን ኃጢአቱን ይጠቅሱበት። ይህ ይከሰታል ይሄ ነገር። ስለዚህ ምንድን ነው የምትለው? አንድ በኦርቶዶክሳዊ ሰው ሕይወት ውስጥ ተመልከቱ፣ በአንድ ኦርቶዶክሳዊ ሰው ሕይወት ውስጥ ካህን 3 ሚናዎች አሉት። 3 ሚናዎች አሉ ካህን በአንድ ኦርቶዶክሳዊ ሰው ሕይወት። አንዱ የካህኑ ሚና ምንድን ነው? የመጀመሪያው ሚና የሚስጥራት መጋቢነት ነው፣ የሚስጥራት ፈጻሚነት ነው። ለዛ ለኦርቶዶክሳዊ ሰው ሚስጥራትን የሚፈጽመው ካህኑ ነው። ተመልከቱ። ስለዚህ ያ ኦርቶዶክሳዊ ሰው ድህነተ ነፍስን የሚያገኘው ካህኑ በቤተ ክርስቲያን ውስጥ በሚፈጽመው ምንድን ነው? ሚስጥራት ነው። ተመልከቱ። ክርስትና ልነሳ ቢል የሚነሳው በማን ነው? በካህኑ ነው። ስጋው ደግሞ ልቀበል ቢል በማን ነው? በካህኑ ነው። ንስሐ ገብቼ ቀኖና ልቀበል ቢል በማን ነው? በካህኑ ነው። ተመልከቱ። ስለዚህ በኦርቶዶክሳዊ ሰው ሕይወት ውስጥ ካህኑ የመጀመሪያው
የሚስጥራት መጋቢነት ነው። ይሄ መጀመሪያው። ሁለተኛው የካህኑ ሚና እረኝነት ነው። ምንድነው? እረኝነት ነው። በቃ ያን ኦርቶዶክሳዊ ሰው የመጠበቅ የመንከባከብ፣ በተኩላ እንዳይበላ፣ በክደት በጥርጥር እንዳይወሰድ፣ ዓለማዊ አስተሳሰቦች እንዳይወስድ ያን በእረኝነት የእረኝነት ኃላፊነት አለበት ማለት ይሄ ሁለተኛው። ሶስተኛው የካህኑ ሚና በኦርቶዶክሳዊ ሰው ሕይወቱ ሶስተኛው ሚናው ምንድነው? ለመንግስተ ሰማያት ማጽናት ነው። ምንድነው? ማጽናት ነው። ተመልከቱ፣ አንድ ሰው ምስጢራትን ከፈጸመ የካህኑን ጥበቃ እረኝነት ካገኘ፣ ተመልከቱ፣ እነዚህን ሁሉ ካገኘ የመጨረሻ ግቡ ምንድነው? የዛ ክርስቲያን የመንግስተ ሰማያት ወራሽ መሆን ነው። ተመልከቱ፣ ለዛ አጽንቶ ማቆም ደግሞ የካህኑ ነው። ይሄን ደግሞ ያ ካህን ደግሞ የሚፈጽመው በሁለት መልኩ ነው። አንዱ በትምህርት ነው። ሁለተኛው ደግሞ የህይወት ተምሳሌት በመሆን ያ የቆሰለውን በኃጢአት የቆሰለውን በኃጢአት የደማውን ህሊናውን ልቡን ጠብቆ ለመንግስተ ሰማያት ያበቀዋል። ይሄ የካህኑ ሚና ነው በአንድ ኦርቶዶክሳዊ ሰው ህይወት ውስጥ ማለት ነው። በሌላ መልኩ ደግሞ ተመልከቱ፣ ካህኑ ብቻ ሳይሆን ተመልከቱ፣ በካህኑ ህይወት ውስጥ ደግሞ ያ ኦርቶዶክሳዊ ሰው ሚና አለው። በጣም ይገርማችሁ፣ እሱ ሚና አለው። አንዱ ሚና ምንድን ነው? ካህኑ ሰው አይደል? ሰው አይደል? ስጋ ለብሶ የለም? ድቀት ያገኘዋል፣ ድካም ያገኘዋል፣ መሰነካከል ያገኘዋል። ዓለም እኛን እንደምታምሰን እኛን እንደምትፈትነው ሁሉ ያ ስጋ ለባሽ የሆነውን ካህኑን ምን ትለዋል? ትፈትነዋለች። ስለዚህ በካህኑ ህይወት ውስጥ የኛ ሚና የመጀመሪያው ሚና ምን? ካህኑን በጸሎት መደገፍ ነው። ክህነቱ እንዲሰምር፣ አገልግሎቱ እንዲሰምር፣ ዓለም ፈትናው ያ ተምሳሌታዊ ህይወቱን ያ አብነታዊ ህይወቱን አጉድፋ ለብዙዎች መሰነካከል መውደቅ ምክንያት እንዳይሆን በዛ ካህን ምክንያት ተመልከቱ፣ ቤተ ክርስቲያን እንዳትዋረድ፣ ምዕመናን አንገታቸው እንዳይደፉ። ስለዚህ እኛ ምን ማድረግ አለብን? በጸሎት መደገፍ አለ። ለዚህ ነው ቅዱስ ጳውሎስ ምንድን ያለው የቆሮንቶስ ምዕመናን መሰለኝ አይደል? ምንድን ያላቸው? ስለኛ ጸልዩ። ይሄን ያለው ማለት ተመልከቱ፣ ቅዱስ ጳውሎስ ነው። ተመልከቱ፣ ስለኛ ጸልዩ አለ። ስለዚህ ስለ ንስሐ አባቶቻችን፣ ስለ ነፍስ አባቶቻችን፣ ስለ መምህራን ንስሐዎቻችን፣ ስለ ካህናቶቻችን የመጸለይ ሚናና ድርሻ ከኛ ይጠበቃል። ይሄ አንደኛው ሚናችን። ሁለተኛው በካህናት ውስጥ የኦርቶዶክሳዊ ሰው ሚና መደገፍ ነው። ተመልከቱ፣ በቁሳዊና ዕውቀታዊ በሆኑ ጉዳዮች መደገፍ ነው። ይሄ ዘመን የምታውቁት ነው። ዘመኑ ብዙ አስተሳሰቦች ያሉበት ዓለም ነው። ብዙ ዕውቀት የሚፈለግበት ዓለም ነው። ስለዚህ ሰዎች ብዙ አይነት ዕውቀት አለን። እኛ በዚህ ዓለም ላይ የምንኖር የተለያየ ሙያ ያለን ሰዎች ነው። ተመልከቱ። ስለዚህ ካህኑ ተመልከቱ የእረኝነቱን የምስጢራት መጋቢነቱን አጽንቶ ለመንግስተ ሰማይ የማብቃት ኃላፊነቱን በአግባቡ እንዲወጣ ሙያዊ ድጋፍ የሚያስፈልጉበት ሁኔታ ይኖራል። አያችሁ፣ ሙያዊ ድጋፍ የሚፈልግበት ሁኔታ ሊኖር ይችላል። የገንዘብ ድጋፍ ሊያስፈልገው ይችላል። የቁሳቁስ ድጋፍ ሊያስፈልገው ይችላል። እነዚህም ተመልከቱ ማድረግ ካህኑን በቁሳዊም ሆነ በገንዘብም ሆነ በእውቀትም ሆነ በክሎትም መደገፍ ማለት የንስሐ አባታችንን ተመልከቱ ኃላፊነቱን በአግባቡ እንዲወጣ ማድረግ ማለት ነው። ይሄ ሲሆን ይሄን ስናደርግ ያን ሰዓት ምንድነው? ተመልከቱ ቋሚ የንስሐ አባት ይኖረናል። ተመልከቱ ቋሚ የንስሐ አባት ይኖራል። ቋሚ የንስሐ ህይወት ይኖረናል ማለት ነው።
ከዛ ፈተና ከዘረዘርኩላችሁ ፈተናዎች ሁሉ እንወጣለን ማለት ነው። ስለዚህ አንድ ኦርቶዶክሳዊ ሰው የመሆን ሁለተኛው መንገድ ይሄ ነው። ተመልከቱ። ጊዜያዊ ንስሐ አባት አይደለም፣ ጊዜያዊ ንስሐ ህይወት አይደለም። ቋሚ እድሜ ዘመናችን ከዚህ ምድር ላይ በሞት ተወስደን በሞት እስከምንወሰድ ድረስ በሙሉ ቋሚ ነው። ተመልከቱ። እየለዋወጠን አይደለም። አንዳንድ ሰው እንደ ሸሚዝ ንስሐ አባት መቀያየር የሚያምረው ሰው አለ። የሆነ ቦታ አንድ ኃጢአት ይሰራል፣ የሆነ ቦታ የሆነ ኃጢአት ይሰራል፣ የሆነ ነገር ያደርጋል እና መናገር እየከበረው ሲመጣ ምንድነው የሚያደርገው? ተመልከቱ። አንደኛውን ኃጢአት ፖለሚካ ላሉት፣ አንደኛውን ዮሐንስ ላሉት፣ አንደኛውን ሸንኮራ ላሉት እንዲህ አይነት የባከነ ተመልከቱ። በስጋ ህይወታችን ተመልከቱ። አሁን በስጋ ህይወታችን ራሱ እኮ ምንድነው የምናገኛ እኮ አይደል? በስጋ ህይወታችን ብዙ ሰው በተለይ አሁን በዚህ ዘመን ብዙ ሰው የግል ምን አለው? ሐኪም አለው አይደል? በቋሚነት የሚከታተል ጤናውን የሚከታተል ይሄ በስጋችን ነው። ታዲያ በነፍሳችን እንዴት እንቀልዳለን? ይሄ ቀልድ ነው። ጠባያችንን ከመጀመሪያ ጀምሮ የሚያቀን መድኃኒቱን የሚያቀን። ስለዚህ ኦርቶዶክሳዊ ሰው ኃጢአቱን ለመናገር፣ በደሉን ለመናገር፣ ስህተቱን ለመናገር የሚያፍር አይደለም። የሚያፍር አይሆንም። ያ የእግዚአብሔር እንደራሴ ነው። የእግዚአብሔር አይኖች እኮ የተባሉት ያለ ምክንያት አይደለም። ለእግዚአብሔር መናገር እናፍራለን። እኛና እግዚአብሔር እንተዋወቃለን። ልክ እንደዛው ነው። ተመልከቱ። ስለዚህ በኦርቶዶክሳዊት ቤተክርስቲያን የሚኖር ኦርቶዶክሳዊ ሰው ቋሚ የንስሐ ህይወትና ቋሚ ንስሐ አባት ነው ግዴታው። ይሄ ምክንያቱም ውድቀትን አምኖ ድቀትን አምኖ ድካምን አምኖ በመናዘዝ ያቺ ደጋግሜ የምነግራችሁ ኑስ የነፍስን አይን በኃጢአት እንዳይጋረጥ ዘውትር መንፈሳዊ ሕክምና ስለሚያስፈልግ ነው። ያቺ የነፍስ አይን ያቺ አይነ ልቡና ከተጋረደች ከእግዚአብሔር ጋር የምንገናኝበት ያቺ ቀጭን ህሊና ነች። አያችሁ፣ ቀጭን መንገድ ነች። እሷ በኃጢአት እሷ በበደል እሷ በክፋት ከተጋረደች ከእግዚአብሔር ጋር ያለን ግንኙነት ነው የሚቆረጠው። ከእግዚአብሔር ጋር ያለን የአባትና የልጅ ግንኙነት ከተቋረጠ ከተሰበረ ደግሞ ተመልከቱ፣ እርስ በርሳችን ያለን መተማመን፣ እርስ በርሳችን ያለን መፋቀር፣ እርስ በርሳችን ያለን መዋደድ ደግሞ ምን ይላል? እየተቆረጠ እየተሰበረ ይመጣል ማለት ነው። ለዚህ ነው ታላቁ የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ያለው፣ የንስሐ አባት የሌለው ክርስቲያን መሪ እንደሌለው መርከብ ነው። ማዕበል የመጣለት በቀላሉ ይሰምጣል። በቀላሉ ይሰምጣል። ታዲያ ያ ደግሞ ተመልከቱ፣ ያ የመርከቡ መሪ ደግሞ ተመልከቱ፣ ያ ካፒቴኑ ደግሞ በልበ ሙሉነት የምናምነው የምንተማመንበት መድኃኔዓለም ክርስቶስ ነው። አንድ ታሪክ ልንገራችሁ። በአትላንቲክ ውቅያኖስ አንዲት መርከብ ትጓዛለች። የተወሰኑ ኪሎሜትሮችን እንደተጓዘች ኃይለኛ ማዕበል ተነሳ። መርከቧን በአፍጢሟን ሊደፋት የሚችል ኃይለኛ ማዕበል ተነሳና መርከቧን ወዲያ እያለ ያማታት ጀመር። በዚህ መሃል መርከብ ውስጥ የነበሩ ሰዎች መጮህ ጀመሩ፣ ማልቀስ ጀመሩ። በቃ መጥፋታችን ነው፣ መስጠማችን ነው። መርከቧ
በማዕበል ተሰባብራ ማለቃችን ነው ብለው በጣም ተረበሹ። በዚህ መሃል አንዲት ሕፃን ልጅ ከመርከቡ ጥግ ላይ በጣም ተኝታለች። ለጥ ያለ እንቅልፍ፣ ያ ሁሉ ጫጫታ፣ ያ ሁሉ ግርግር አልሰማችም። እንዴት አይነት መታደል ነው! እስኪ ያስቡት። በቃ በሆነ የመከራ ማዕበል ውስጥ ብዙ ህዝብ እየተንጫጨ እየጨዋ አንድ ሰው ተለይቶ ያቺ ሕፃን በቃ ተረጋግታ ተኝታለች። ከዛ አንድ አረጋዊ ሰው የተኛ ሰው ዛለ አየ። ሮጦ ሄደና ቀሰቀሳት። ተነሽ ብሎ ቀሰቀሳት። እንዴ መርከቡ ማዕበል ከግራና ወደ ቀኝ እያማታው፣ እኛ ልናልቅ ነው፣ ፈርተናል፣ እየጨው ነው። አንቺ አትፈሪም እንዴ? አንቺ አታዝኝም እንዴ? እንዴት ተረጋግተሽ ተኛሽ ብሎ ከዛ ያቺ ሕፃን ልጅ ያ የእንቅልፍ አይኗን እያሻሸች ካፒቴኑ የመርከቡ መሪ ነጂ ወዳለበት በር እያሳየች የመርከቡ ካፒቴን አባቴ ነው፣ እሱ እስካለ ድረስ አንሰምጥም፣ መርከቧም ምንም እንደማትሆን እርግጠኛ ነኝ ያለችው። መርከቡ ውስጥ ተመልከቱ፣ መርከቡ ውስጥ የነበሩ ሰዎች ትኩረታቸውን ያደረጉት ችግሩ ላይ ነው፣ ማዕበሉ ላይ ነው። ያቺ ብላቴና ያቺ ሕፃን ትኩረቷንና እምነቷን ደግሞ የጣለችው በማሌ ነው፣ በአባቷ ላይ ነው። እየቹ በንስሐ ሕይወት ውስጥ ባለ ሰውና በንስሐ ሕይወት ውስጥ በሌለ ሰው መካከል ያለው ይሄ ነው። ተመልከቱ። በኦርቶዶክሳዊ ሰውና ኦርቶዶክሳዊ ሰው ባልሆነ ሰው መካከል ያለው ልዩነት ይሄ ነው። ተመልከቱ። ብዙን ጊዜኛ ተመልከቱ፣ የሆነ መከራ ይመጣል፣ የሆነ ማዕበል ይመጣል፣ የሆነ ግርግር ይፈጠራል። ሁልጊዜ ትኩረታችን እኛ ምኑ ላይ ነው? ችግሩ ላይ ነው፣ ፈተናው ላይ ነው። ከዛ ፈተና ሊያሻግር የሚችል አምላክ መድኃኔዓለም የመርከቡ ባለቤት፣ የመርከቢቷ ባለቤት መሪ ነጂ የሆነው ስግው ቃል ኢየሱስ ክርስቶስ እንዳለ ስለምን መርከቢቷ ቤተክርስቲያን መሰምጠን ነው ይመጣል። በእርግጥ ይሄ እኮ ሐዋርያትን ገጥሟቸዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በታንኳ ላይ በጀልባ ላይ ተኝቶ ነበር ይላል መጽሐፍ። ተኝቶ ነበር አለ። ያ ፍጹም ሰው መሆኑን ሲገልጽ ማለት ነው። ይህን ሰዓት ምንድን ነው? ማዕበል ተነሳ። ከዛ ምን አሉ ሐዋርያት ደቀ መዛሙርቱ? ጌታ ሆይ አድን፣ ልንጠፋ ነው። ተመልከቱ። መጀመሪያ እነሱ ምን መሰሉ? ችግሩ ላይ ነው ያተኮሩት። በኋላ ለካ አዳኝ አምላክ አጠገባቸው እንዳለ ተረዱ። ወገኖቼ እኛ በፈውስ ሂደት ላይ ያለ ህመምተኞች ከሆንን መርከቢቷ ቤተ ክርስቲያን ደግሞ የምትጓዝበት ይሄ ዓለም ይሄ ውቅያኖስ ያለው ይሄ ዓለም በማዕበል የተሞላ መሆኑን ካወቅን ትኩረታችን ማዕበሉ ላይ ሳይሆን ከማዕበሉ ሊያሻግረን ሊያድነን የሚችለው መድኃኔዓለም ላይ መሆን ይኖርበታል። ይሄ ሲሆን ነው ንስሐችን ድህነት የሚሆነን። ይሄ ሲሆን ነው የንስሐ ሕይወታችን የተስተካከለን የታረመ የሚሆነው ማለት ነው። ይሄ ሁለተኛው። ሶስተኛው ኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶች ትምህርት ሃይማኖትን ማወቅ፣ የክርስቲያንን መሰረታዊ አስተምሮ በተለይ መሰረታዊ የሚባል 5 አዕማደ ምስጢራትን ጠንቅቆ ማወቅና ህሊናችንን ልቡናችንን ከነዚህ አስተምሮቻችን ሊሸረሽሩ ከሚችሉ
ክደት፣ ኑፋቄ፣ ጥርጥር መጠበቅ ነው። ተመልከቱ። ራሳችንን በዚህ ትምህርት ላይ ማጽናት ይጠበቅብናል ማለት ነው። በዚህ ትምህርት ላይ ይሄን ትምህርት ደግሞ ተመልከቱ። በእኛ አእምሮአዊ ዕውቀትና ግንዛቤ ብቻ አይደለም ለማወቅ መጣር። ባለፈውም ነግሬያቸዋለሁ። በኦርቶዶክሳዊት ቤተክርስቲያን መንፈሳዊ ዕውቀት፣ መንፈሳዊ ትምህርት በንባብና በትምህርት ብቻ አይደለም የሚገኘው። ከነፍስ ንጽህና፣ ከነፍስ ቅድስና ይመነጫል ማለት ነው። አያችሁ። ስለዚህ እኛ ቋሚ የንስሐ ሕይወትና የንስሐ አባት ካለን የነፍስ ንጽህናን፣ የነፍስ ቅድስናን እያገኘን ነው የምንመጣው። አያችሁ። ይሄን እያገኘን ስንመጣ ደግሞ እኛ እግዚአብሔር የገለጠልን ለቤተክርስቲያን እግዚአብሔር የገለጠላትና በቤተክርስቲያን ውስጥ ያገኘናቸውን ደግሞ መሰረተ ትምህርቶቻችን በቀላሉ የመረዳት ጸጋ ይኖራልናል ማለት ነው። ስለዚህ ይሄ መሰረት ልናደርገው በመሰረተ ትምህርቶቻችን ላይ ልንጸና ይገባናል ማለት ነው። አራተኛው ኦርቶዶክሳዊ ሰው የመሆን ተግባራዊ መንገድ ተግባራዊ መንፈሳዊ ተጋድሎ ነው። ምንድነው አልኳችሁ? ተግባራዊ መንፈሳዊ ተጋድሎ ነው። ተመልከቱ። ኦርቶዶክሳዊነት ንባብ ብቻ አይደለም። ኦርቶዶክሳዊነት ዕውቀት ብቻ አይደለም። ባለፈው ደጋግመን ተነግረን ያ የምናምነውን ተመልከቱ። የምናምነውን እምነት እንኖረዋለን፣ በተግባር እንተረጉመዋለን። ስለዚህ እምነት በንባብ ብቻ ሳይሆን በጾም፣ በጸሎት፣ በስግደትና በምጽዋት የሚተገበር ሕይወት ነው ማለት ነው። አያችሁ። ያ የምናምነው መሰረተ እምነታችንን ማለት ነው። በጾም እንገልጸዋለን፣ በጸሎት እንገልጸዋለን፣ በስግደት እንገልጸዋለን፣ በምጽዋት እንገልጸዋለን ማለት ነው። ስለዚህ የኛ እነዚህ መንፈሳዊ ተጋድሎቻችን ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ ሌላም ዝርዝር የማልጨርሳቸው በርካታ ትሩፋቶቹ እነዚህ ሁሉ በተግባር የሚተገበሩ ናቸው ማለት ነው። ስለዚህ ኦርቶዶክሳዊ ሰው ንድፈ ሐሳባዊ አይደለም። ተመልከቱ። ኦርቶዶክሳዊ ሰው ቃላዊ ብቻ አይደለም፣ ንባባዊ ብቻ አይደለም። ኦርቶዶክሳዊ ሰው የተግባር ሰው ነው። የተግባር ነው። ተመልከቱ። ያቺ የተማራትን፣ ያቺ ያወቃትን፣ የተረዳትን እምነትና ስርዓት በተግባር የሚፈጽም ነው። ይሄን ማድረግ ካልቻለ ኦርቶዶክሳዊ ሰው ሊሆን አይችልም። ኦርቶዶክሳዊነት በንድፈ ሐሳብ በቲዮሪ ብቻ የሚቆም ስላልሆነ ነው ማለት ነው። ይሄን ደግሞ ሲፈጽም ተመልከቱ። ያን ተግባራዊውን መንፈሳዊ ተጋድሎችን ሲፈጽም ደግሞ ስርዓቱን፣ ቀኖናውን፣ መንገዱን ጠብቆ እንጂ እሱ እንዳሻው እነሱ እንደፈለገው አይደለም ይፈጽመው አይደል? ስለዚህ አንድ ሰው በኦርቶዶክሳዊ ክርስቲያን ሲኖር እንዴት መጾም እንዳለበት፣ እንዴት መጸለይ እንዳለበት፣ እንዴት መስገድ እንዳለበት፣ እንዴት መመጽወት እንዳለበት ስርዓት አለ። ስርዓት አለ፣ መልክ አለ። እሱን ተከትሎ ነው ተመልከቱ። እሱን ተከትሎ ከሄደ ያ የተስተካከለ የሰመረ ይሆናል ማለት ነው። ስለዚህ እኛ እምነት ብቻ አይደለም እንለው። ልክ ነው። እምነት አንዱ መስፈርት ነው ማለት ነው። በድህነት ውስጥ በሰው ልጅ ድህነት ውስጥ እምነት አንዱ ነው፣ ብቻ ግን አይደለም። ተመልከቱ። አያችሁ። ስለዚህ ምግባርን፣ ስራን ያስፈልጋል ማለት። ለዚህ ነው ቅዱስ ያዕቆብም በመልእክቱ ምዕራፍ 2 ቁጥር 17 ላይ እንዲሁ ስራ የሌለው እምነት ቢኖር በራሱ ምንድነው አለ? የሞተ ነው። የትኛውንም ያህል ተመልከቱ፣ የትኛውንም ያህል እምነት ቢኖረን ማለት ተራራ የሚያፈልስ እምነት ኖሮን ተመልከቱ፣ ያን እምነታችንን ደግሞ በተግባር መተግበር ካልቻል፣ መፈጸም ካልቻል፣ በተጋድሎ ማስዋብ ማስጌጥ፣ በተጋድሎ ማደላደል ካልቻል ያ እምነት የሰይጣን እምነት ነው የሚሆነው። ምክንያቱም ሰይጣን ምን ተብሎለታል? ሰይጣን ምን ይላል? ያምናሉ ይንቀጠቀጡማል አለ። ግን ምን ይጎላቸዋል? ስራ፣ ተግባር ይጎላቸዋል ማለት ነው።
ስለዚህ ተመልከቱ፣ አንዱ እምነታችንን ከሰይጣናዊ እምነት የሚለየው በተግባራዊ ነው። በተግባር ነው። በተግባራዊ መንፈሳዊ ተጋድሎ ነው። ስለዚህ ማመን ብቻ በቂ አይደለም ማለት ነው። በሌላ ነገር እምነት ብቻ የሚለው ትምህርት ትክክል አይደለም። ይሄ አራተኛው ነው። አምስተኛውና የመጨረሻው ኦርቶዶክሳዊ ሰው የመሆን ተግባራዊ መንገድ በቅዱስ ቁርባን መታተም ነው። ብንዘምር፣ ብንሰብክ፣ ጳጳስ ብንሆን፣ ፓትርያርክ ብንሆን፣ የትኛውንም አይነት ተመልከቱ፣ የትኛውንም አይነት ጥግ ላይ ብንደርስ፣ የትኛውንም አይነት የመንፈሳዊ እድገት ላይ ብንደርስ ማተቡ፣ ማሰሪያው፣ መቋጫው፣ መደምደሚያው ስጋውና ደሙ ካልሆነ ከንቱ ነው የሚሆነው። ብዙ ዘመን ሰበክን፣ ብዙ ዘመን ዘመርን፣ ብዙ ዘመን ቤተክርስቲያን ተመላለስን፣ ብዙ ዘመን የማህበር አመራር ሆን፣ ብዙ ዘመን ወጣን ወረድን። እሺ ከዛስ ምንድነው የምዕራፉ ማጠቃለያ? ምንድነው መደምደሚያው? ይሄን ሁሉ አድርገን መጻወትን፣ ቤተክርስቲያን ሰራን፣ ህንጻ ቆምን፣ ገዳማትን ረዳን፣ ለተቸገሩት ደረስን፣ 10 ዓመት 20 ዓመት 40 ዓመት 30 ዓመት ምናምን ዓመት ቤተክርስቲያን ውስጥ ኖርን። ግን የስጋው ደሙ ህይወት ከሌለን፣ በስጋው ደሙ የመታተም ህይወት ከሌለን ከንቱ ነው። አንዳንዶቻችን በተክሊል ተጋባን፣ የተጋባን ቀን ቆረብን፣ ከዛ በኋላ የለንም። አንዳንዶቻችን እናቶቻችን አዝለውን ቤተክርስቲያን ወሰዱን፣ አቆረቡን፣ የለንም። ልጆቻችን አዝለን ግን እናቆርባለን። አንዳንዶቻችን በሆነ አጋጣሚ ቆረብን፣ ከዛ በኋላ አቆምን። ታዲያ እንዴት ነው ለትልቁ ግብ ተመልከቱ፣ የክርስትናችን ግብ፣ የክርስትናችን ራስ ቁንጮ ለሆነው የክርስቶስ የእግዚአብሔር በጸጋ የባህሪው ተካፋይ የመሆን የሱታፊ አምላክ ተካፋይ መሆን የምንችለው እኮ በቅዱስ ቁርባን ነው እኮ፣ ሌላ እኮ በምንም አይደለም። እንዴት ነው ታዲያ መሆን የምንችለው? እኛ የታጨነው፣ እኛ የተሾምነው፣ እኛ የተጠራ ነው። እኛ መጀመሪያ ላይ እንደነኳቸው ወደ ጥንተ ተፈጥሯችን እንድንመለስ ተመልከቱ። ክርስቶስ ዋጋ ከፍሎ ድቀት ያገኘውን የሰው ልጅ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ በአዲስ ተፈጥሮ እንደገና ያን ተፈጥሮ ያደለን እኮ ለምንድን ነው ተውት ልናገኘው የምንችለው በሱታፊ አምላክ ነው አይደል? ያን ደግሞ ልናገኝ የምንችለው ቅዱስ ስጋውና ደሙ ነው። ይሄ ነው ማተው። አያችሁ፣ ከቅዱስ ስጋውና ደሙ የተለየ ተመልከቱ፣ የክርስቶስን ስጋና ደም በመቀበል ፍጹም የሆነውን ተመልከቱ፣ መለኮታዊ ውህደት ተመልከቱ፣ ህብረት መፍጠር የምንችለው በስጋው ደሙ ነው። የሱ ህይወት ከሌለን አስቸጋሪ ነው። መጠየቅ ያለብን እሱ ነው። እሺ ተማርኩ፣ እሺ ዘመርኩ፣ እሺ መጸወትኩ፣ እሺ በቅዱሳን ስም ዝክር አወጣው፣ እሺ ለነዳይ ረዳው፣ ከዛስ እሱን መጠየቅ አለብን ወገኖች። እኔ ይሄ የማክሰኞ ጉባኤ ሊረባን የሚችለው ሊጠቅመን የሚችለው እንዲህ በተከታታይ የምንማራቸውን ትምህርት ሌሎች ያላገኙትን እድል እኛ አግኝተን የምንማረው ትምህርት ለስጋው ደግሞ የማያበቃን ከሆነ ወገኖች ባደክሙ ነው የሚሻለው። መቼስ እርግጠኛ ነኝ መሄጃ አጣችሁ አይደለም የመጣችሁት፣ ሙያ አጣችሁ አይደለም የመጣችሁት።
መዝናኛ አታችሁ አይደለም የመጣችሁት። ወይም ደግሞ የስብከት የመስማት የጆሮ ሱስ ይዟችሁ አይደለም የመጣችሁት። አንድ ነገር ባገኝ ብድን ብላችሁ መዳንን ከወደዳችሁ መዳንን ከፈቀዳችሁ ድህነትን ማግኘት አለብን ብላችሁ የምታስቡ ከሆነ ራሳችሁን በቅዱስ ሥጋውና ደሙ አትሙ። እሱ ነው የሚያበቃን። ኦርቶዶክሳዊ ሰው የሚያደርገን ይሄ ነው። እንግዲህ ኦርቶዶክሳዊ ሰው የመሆን 5ቱ መንገዶች እነዚህ ከሆኑ እነዚህን 5ቱን ኦርቶዶክሳዊ ሰው የመሆን መንገዶች ለማስፈጸም የሚያስፈልጉ ዋና ዋና መሳሪያዎች አሉ። ተመልከቱ፣ እንዴት እናስፈጽማቸው? አሁን ቀጣይ የሚመጣው ጥያቄ እሱ ነው። ተመልከቱ፣ እሺ ነገርከን፣ ይሄን ብለ እነዚህ እንዴት ደግሞ እናስፈጽም? ማስፈጸሚያ ስልቶቹ ምንድናቸው? መሳሪያዎቹ ምንድናቸው? እነዚህም 5ቱን ኦርቶዶክሳዊ ሰው የመሆን መንገዶችን ለማስፈጸም ባጭሩ 5 ነገሮች ያስፈልጋሉ። እነዚህን ጠቅሼ ትምህርቴን አጠቃላለሁ ባለችኝ ሰዓት ባጭሩ። እነዚህ ማስፈጸሚያ መሳሪያዎች ሰብአዊ አይደሉም። የሰው ልጅ ግኝቶች አይደሉም። የኛ አእምሮ ውጤቶች አይደሉም፣ ወይም የቴክኖሎጂ ውጤቶች አይደሉም። እነዚህን በህይወት በመተግበር በህይወት በመለማመድ የምናመጣቸው የመጀመሪያው ትህትና ነው። ትህትና ተመልከቱ። ትህትና አሁን በዚህ በተከታታይ ትምህርት በሁለት መልኩ ነው የተገለጸችው። መጀመሪያ አንድ ሰው ኦርቶዶክሳዊ ሰው የመሆኑ መገለጫ ናት ብለን ጠቅሰናል። ተመልከቱ፣ መገለጫ ናት። በሌላ መልኩ ደግሞ ተመልከቱ፣ እነዛን መገለጫ ጠባሽ ደግሞ ማስፈጸሚያ ናት። በጣም እኮ የሚደንቅ ነው። በራሷ መገለጫ ናት፣ የኦርቶዶክሳዊ ሰው መገለጫ ናት። በሌላ መልኩ ደግሞ ኦርቶዶክሳዊ ሰው የሚሆኑባቸውን 5 መንገዶች ደግሞ የምታደላድል ናት። ስለዚህ ምን መሰላችሁ? ትህትና የውድቀት ማሸነፊያ መሳሪያ ናት። ትህትና መንፈሳዊ ጉዞን ለመጀመርም ሆነ ለመጨረስ የሚያስፈልገው ቁልፍ መሳሪያ ነው። ስለዚህ ራሱን ዝቅ የሚያደርግ ሰው የንስሐ አባት ፊት ቀርቦ መናዘዝም ሆኖ ኮንዶሞቹ ጋር በህብረት ለመኖር አይቸገርም ማለት ነው። ትሁት ሰው ተመልከቱ፣ ራሱን ዝቅ የሚያደርግ ሰው ንስሐ ለመግባት ችግር አይኖርም። ብዙ ምንድነው አንዱ እኮ ንስሐ እንዳይገባ የሚያደርገው ክብሩን ያስባል፣ ዝናውን ያስባል፣ ማህበራዊ ሶሻል ስታተሱን ያስባል። አሁን ይሄን ሁሉ ፈጽሜ አሁን ይሄን ብናገር ክብሬ እኮ ሊዋረድ ነው። ምክንያቱም የገነባው ስም አለ። ወገኖች ብዙዎችን ሰዎች ከድህነቱ ወደ ኋላ የሚያደርጋቸው ምን እንደው ታውቃላችሁ? ክብር ባይነት፣ እብጠት። ተመልከቱ፣ ኃጢአት ውስጥ እኮ ስንዝረከረክ ያን አናስበውም። ተመልከቱ፣ የሚታየን መቼ ነው? ንስሐ ልንገባ ስንል። ግን ትሁት ከሆነ ግን የተሰበረ ስብዕና ያለው ከሆነ ግን ራሱን ዝቅ አድርጎ የሚያይ ሰው ከሆነ በበደሉ በኃጢአቱ ተጸጽቶ ንስሐ ለመግባት የተዘጋጀ ነው። የትህትና ጥቅሙ ተመልከቱ። ሰይጣን በትዕቢት ስለወደቀ ትህትናን ማየት በፍጹም አይችልም። በነገራችን በፍጹም አይችልም። ስለዚህ ተመልከቱ፣ ትህትና የሰይጣንን ወጥመድ በሙሉ የሚሰብር ታላቅ መሳሪያ ነው ማለት ነው። አያችሁ፣ ሰይጣን ትህትና ባለበት አይደርስም፣ ሊደርስ አይችልም። እሱ ወደቀው በምንድን ነው? በትዕቢት ነው። ትህትና ሊታየው አይችልም። ስለዚህ የሰይጣንን ወጥመድ የሰይጣንን ፈተና በጣጥሰን ልንወጣበት የሚችለው አንዱ መንገድ ትህትና ነው። ይሄን
ታላቁ አባት ቅዱስ እንጦንስ ይሄ የሰይጣን ወጥመዶች በምድር ላይ ተዘርግቶ አየ ያን አየና እነዚህን በእውነት ሰው ሆኖ ሊያልፋቸው የሚችል ማን ነው ብሎ ጮኸ። ይህን ሰዓት ከሰማይ አንድ ድምፅ መጣ። ሰማያዊ ድምፅ ተሰማ። ይሄን ሊያልፍ የሚችለው አለ ትህትና ያለው ሰው ብቻ ነው የሚያልፈው። አባ እንጦንስ ተመልኩ የተመለከተው ምንድነው? ተመልከቱ የሰይጣን ወጥመዶችን ሰዎችን እንዴት እየጠላለፈ ሲጥላቸው አየ። ይሄን አየና ሰጋ። ከስጋቱ የተነሳ እነዚህ ወጥመዶች ሊያልፍ የሚችል ማን ነው እያለ እሪ አለ። ይህን ሰዓት ከሰማይ ምን መጣ? ድምፅ መጣ። የሰይጣንን ወጥመድ ሰብሮ ከእግሩ በታች አድርጎ ሊያልፍ የሚችለው ትሁት ሰው ብቻ ነው አለ። ወገኖቼ ሰይጣን ፈተነን የለም እንላለን፣ እየፈተነንም ነው። ከሰይጣን ወጥመድ ከሰይጣን ፈተና ማለፍ ከፈን ምን መሆን አለብን? ትሁት መሆን አለብን። ስለዚህ አንዱ ማስፈጸሚያ መንገድ ምንድነው ማለት ነው? እነዛን አምስቱ ትህትና ነው ማለት ነው። ሁለተኛው የልብ ወይም የልቡና ጥንቁቅነትና ንቃት ነው። የልቡና ምን አልኳችሁ? ጥንቁቅነትና ንቃት። ምክንያቱም በተለይ በዚህ በማህበራዊ ሚዲያና በዓለማዊው ውክቢያ ውስጥ የነፍስ አይን እንዳትጠፋ እንዳትጋረድ ዘውትር ልቡናን ንቁ ሆኖ መጠበቅ ያስፈልጋል። ልቡናን ደግሞ የምንጠብቀው ደግሞ የልብ ጥንቁቅነትና ንቃትን ገንዘብ በማድረግ ነው ማለት ነው። ይሄ ክፉ ሐሳብ፣ የዘር መከፋፈል፣ የክደትና የጥርጥር ወደ ልቦናችን ሳይገባ ገና በውጭ ነው የምንከላከለው ማለት ነው። አያችሁ አንዱ ፈተና የኦርቶዶክሳዊ ሰው ፈተና ምንድነው ያለው ማለት ነው። ባለፈው አንዱ የኦርቶዶክሳዊ ሰው ፈተና ክፍፍል፣ ጥርጥር፣ ዘረኝነቱ፣ ጎሰኝነቱ ነው። ተመልከቱ። ከነዚህ ሁሉ ልቡናችንን ልንጠብቅ የምንችለው ህሊናችንን ጠብቀን በክፋት በዘረኝነት በጎሰኝነት በሌሎቹም ኃጢአት ተመርዘን እንዳንወድቅ እና እንዳንሰበር ሊያደርገን የሚችለው የልብ ጥንቁቅነትንና ንቃትን መጨመር ነው። ሁሉ ጊዜ ልባችንን እንጠብቅ። ልብን መጠበቅን ያህል ቀላል ነገር አይደለም። ልብ ሲሰበርም ከባድ ነው አይደል? የልብ ስብራት በቀላል አይጠገንም። የልብ እብጠትን የዛን ያህል ክፉ ነው። በጣም ሁለቱም ክፉ ናቸው። ተመልከቱ። ልብን ሲሰበር ወደ ተስፋ መቁረጥ ይመራል። ተስፋ መቁረጥ ውስጥ ከገባን ኃጢአትን በኃጢአት ላይ በደልን በበደል ላይ እየጨመር ከእግዚአብሔር እየራቅን እንሄዳለን። ልብም ሲያብጥ ይጋረዳል። ጽድቅ አይታየንም፣ በጎነት አይታየንም፣ መልካም ነገር አይታየንም። እልህኝነት ይመጣል፣ ኩራት ይመጣል፣ ማን አህሎኝነት ይመጣል። ስለዚህ ይሄ ደግሞ ኦርቶዶክሳዊ ሰው እንዳንሆን ያደርገናል። መንገዳችንን ይዘጋብናል፣ መንገዳችንን ያጥርብናል። ለዚህ ነው ይሄን ገርቶ መኖሩን በተመለከተ ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ቁጥር 8 ላይ ምንም በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ይላል አለ ይዞራል አለ። አያችሁ ዲያብሎስ እንዳይውጠን ምን መሆን መቻል አለብን ማለት ነው። በመጠን መኖር፣ በንቃት መኖር፣ በሚዛን መኖር፣ ሚዛን ጠብቆ መኖር፣ የነፍስንም የስጋንም ሚዛን ጠብቆ መኖር።
ሁለቱን ካደባደብናቸው ሁለቱን ካጣረስናቸው ግን ምንድነው ተመልከቱ ወደ ከፋ ውድቀት ነው የሚደርሰን። ለማንወጣበት አዘቅት ውስጥ ነው የሚከተን። በሚዛን መኖር በቃ ትልቁ ነገር ባለፈው ነገራችን አንዱ ይሄ ዓለም ይህን ተከታታይ ትምህርት ሰምተው አውስትራሊያ የሚኖሩ ቀሲስ ስንታየው አባተ ደውለውልኝ ነበር እና በጣም የነገሩኝ ነገር በጣም ለእናንተ ባካፈላችሁ። በተለይ በዚህ ዘመን አሉ በዚህ ዘመን በጣም ገንግኖና ስር ሰዶና ከመጠን በላይ ያለፈው እኛ ያለንበት ሁኔታ ምን ብሎን ፓጋናይዝ ክርስቲያኒቲ ነው ያለው። አሁን ክርስትናችን ወደ አረማዊ ክርስትና ቀይረነዋል። ክርስትና ልጆቻችን እናነሳለን አሉ ሲነግሩኝ። ክርስትና ልጆቻችን እናነሳለን። ከክርስትናው ተመልከቱ ክርስትና አንስተን ከምናገኘው የሥላሴ ልጅ ይልቅነ ጊዜያችንና ጉልበታችን ገንዘባችን በጣም እናጠፋው ድግሱ ላይ ነው ይላሉ። ድግሱ ላይ እናጠፋለን አሉ። በሥርዓተ ተክሊል እንጋባለን። ተክሊሉ ከሚያስገኘው ሰማያዊ ዋጋና በረከት ይልቅ በጣም ሙሽሮችም ሆነ የሙሽሮች ቤተሰቦች የሚጨነቁት ድግሱ ላይ ነው። የድግሱ ስነ ስርዓት ላይ የሚጨነቁት። በቅዱሳን ስም ዝክር እናዘጋጃለን፣ ድግስ እንደግሳለን። በዛ ቅዱስ ስም የዛን የቅዱስ አባት ወይም የዛችን ቅዱስ እናት የቃል ኪዳኗ የበረከቷ ተጠቃሚዎች ለመሆን ከምናተኩረው ይልቅ ድግሱ ላይ እናተኩራለን። ይሄ ፓጋናይዝድ ክርስትና ነው ብዬ መጠራዋለሁ። ይሄ የአሕዛብ ልማድ ነው። ያቺ የቀደመችው ቤተክርስቲያን ስርዓቱ ላይ ለምታተኩረው በረከቱ ሰማያዊ ዋጋ ነው የምታተኩረው። ስለዚህ ኦርቶዶክሳዊ ሰው እምቢ ካለው ፓጋናይዝድ ከሆነ ክርስቲያናዊ ጠባይ ልማድ መውጣት ከፈለግ በመጠን መኖር፣ በሚዛን መኖር፣ ነገራችንን በሚዛን ማድረግ ይጠበቅብናል ማለት ነው። ሶስተኛው እያጠቃለልኩ ነው። ሶስተኛው የማያቋርጥ የልብ ጸሎት። የማያቋርጥ ምን? የልብ ጸሎት። እነዚህ አምስቱን ኦርቶዶክሳዊ ሰው የመሆን መንገዳችንን የሰመረ ማድረግ ከፈለግን በስራም ሆነ በጉዞ ላይ ያለን አእምሮን ዘውትር ከእግዚአብሔር ጋር የሚገናኝ ሰይፍ ማድረግ አለብን። ሁልጊዜም ተመልከቱ፣ ታክሲም ስንቀመጥ፣ መኪናም ስንነዳ፣ ስራም ስንዘራ፣ ፋታ ስናገኝ ሁልጊዜ ምን ማለት ነው? በልቡናችን እግዚአብሔርን ማሰብ። ለዚህ ደግሞ በጣም ጠቃሚ የሚሆነው የኢየሱስ ክርስቶስ ጸሎት የሚባል አለ በኦርቶዶክሳዊት ቤተክርስቲያን። እሱ መጸለይ ይህን አባቶቻችን ያዛሉ። ምንድነው ያ ጸሎት የሚለው? በልቡስ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛ ልጅህን ማረኝ የሚለው አጭር። ይህን ዘውትር ተመልከቱ፣ ዘውትር መድገም፣ ዘውትር መጸለይ ልክ ነው። ዳሴ ማርያም እንደግማለን፣ ዳዊት እንደግማለን፣ ሌሎችንም የጸሎት መጽሐፍትና ከዚህ ባሻገር ግን ምንድነው እነዚህ መድገም በማንችላቸው ቦታዎች ሁሉ ሁልጊዜ ተመልከቱ፣ ሁልጊዜ በልቡናችን ውስጥ ምንድን ጌታ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታ ኢየሱስ ክርስቶስ ሆይ ማረኝ። ልክ ነው። ይሄ በተለይ ይሄ ለመነኩሳቱ የተሰራ ስርዓት ነው። ግን ይሄን እንጠቀመዋለን። ይሄን በተመለከተ ቅዱስ ዮሐንስ ዘሰዋስው እንዲህ ብሎ ነው የጠቀሰው። የኢየሱስ ስም ይላል ተመልከቱ፣ የኢየሱስ ስም ጠላትን የምትመታበት ስለታም ሰይፍ ነው። ከእርሱ የተሻለ መሳሪያ በሰማይም በምድርም አታገኝም አለ። ምን አለ? የኢየሱስ ስም አለ ጠላት ሰይጣን ዲያብሎስ የሚፈጠራቸውን ፈተናዎችን ሁሉ
የምትመታበት ስለታም ሰይፍ ነው። ከእርሱ የተሻለ መሳሪያ በሰማይም በምድርም አታገኝምና አለ። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ 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 አለ። ከዚህ እኮ በጣም የተሻለ ጸሎት የት አለ? እነዚህን ሶስት ነገሮች ማድረግ ከቻል እነዛን አምስቱን ኦርቶዶክሳዊ ሰው የመሆን መንገዶችን በተግባር ማድረግ እንችላለን ማለት ነው። በአጠቃላይ በተከታታይ የዳሰስ ነው ኦርቶዶክሳዊ ሰውን በነገረ መለኮት መነጽር ነው። ኦርቶዶክሳዊነት በወረቀት ላይ የሰፈረ ተራ ስም አይደለም። በመዝገብ ላይ የተቀመጠም የቀለም ስም አይደለም። መዳረሻው ዘላለማዊነት የሆነ ሕያው መንፈሳዊ ጉዞ ነው። መንፈሳዊ መንገድ ነው። እኛ ስም ስላለን ብቻ ኦርቶዶክሳዊ አንሆንም። የፈጣሪን አርያነት በንስሐ ማጽናት ይኖርብናል። አካላችንን፣ ስሜታችንንና ዕውቀታችንን በእሴት መግራት አለብን። ወደ አምሳልነቱ ወደ አምሳለ እግዚአብሔር ስናድግ እውነተኛ ኦርቶዶክሳዊ እንሆናለን። ይሄም ሱታፌ አምላክ ይባላል። በዘመናችን ከባድ ፈተናዎች ቢጋረጡብንም ተስፋ አንቆርጥም። ቤተክርስቲያን የነፍሳችን እውነተኛ ሆስፒታል ናት። ሐኪሙም ፈዋሹም ክርስቶስ ነው። እኛም በሚስጥራቱ ዘውትር የምንፈወስ ህመምተኞች ነው። የጸጋ አምላክ ለመሆን የታዘዝን ፍጡራን ነን። ስለዚህ የሰሞኑ ተከታታይ ትምህርታችን ወደ ተግባራዊ ቅድስና ይምራን። የአባቶቻችን ጸሎት ረድኤት ከሁላችን ጋር ይሁን። ይቆየን።